እሱ ደግሞ አሁን እኔ ሊከሰኝ ነው ገባ ሚከሰኝ በብሔር ፖለቲካ ሲናገር ስንት ይሳቀያለሽ በኋላ ያሉት መልስ መናገር አቅቷት እጇ ራሱ አይንቀሳቀስም ነበር አዶናይ ካቀፋት በኋላ ማለት ነው አዶናይ ካቀፋት በኋላ በሁለተኛ ሀገር ልጆች ሰላማችሁ ብዝት ይበልልኝ ዛሬ በአማርኛ ነው የምሰራው ለአንዳንድ እንዳያደርግ ብዬ ተናግሬ ነው አንተን አምኖክ ማለት ነው አንተ ጎንደሬ ነህ አንተን አምኖ አዶናይ ምግብ ተበላ ማለት ነው እዮዳብ ክስ እየተመሰረተብሽ ነው እውነቱን ስነግርሽ ማለት ነውና ለዛ ከዚህ ሁሉ ወርቄ ለምን ወጣ ይቅርታ ኖ እውነት አንተን ማለት ነው ካመሰገነ በቪዲዮ ሰርቶ ቴንኪዩ እዮዳብ ይበልክ አለ እሺ አንዴ ደግሞ አዳምጪኝ እኔ ደግሞ ቆይ እሱን ተይው በእናትሽ ሲያትል ሲመጣ ብለን ታይናለሽ አይልሽ ዋናው ምን መሰለሽ እኔ ደግሞ ምን አይነት ሰው ተጣጣለሽ እኔ ደግሞ ዋይናት ኢትዮጵያዊ ነው እንደውም እንዳያደርግ ብዬ ተናግሬ ነው እኔ አምኖክ ማለት ነው አንተ ጎንደሬ ነህ አንተን አምኖ አዶናይ ምግብ ተበላ ማለት ነው እዮዳብ እቺን እኮ እግዚአብሔርን አክብረ የምታወራት አንተ ብቻ ነህ እኮ ሶሻል ሚዲያ ነው ቆይ አንዴ እኔ ለምመስላችሁ ሰው እንትን እንዲል ፈልጋለሁ እኔ ሰውን አንቀም አላረግም ግን ወርቄን ምንም ችግር የለም እኮ ይችላል ወርቄ አዳምጪ እንደሌሎቹ አዳምጪ ወርቄ እኔ አሁን አክብሬ ስለማናግራችሁ ነው እንጂ እንደ ጆከር እንደምናምን እየሰደብኩ ሌላ እያወራን ነው አይደለም እንትን ማለት አዶናይን ለማስጠላት የምትሄድበት ርቀት በጣም እቺ ሴትዮ በጣም ከባድ ሰው ናት ይሄ እኔ አንቺ አሁን እኔ አክብሬ ነው ሰውን አክብሬ ነው ማለት እኔም አክብሬ አስተያየቴን ነው የሰጠሁት አዶናይ ካንተ ጋር ቁጭ ብሎ አይበላም ይሄን እነግርሃለሁ አይልሽ ወርቄ እንኳን አዶናይ ነውና ጌታቸው ረዳ ከኔ ጋር ቁጭ ብሎ ይበላል እንኳን አዶናይ ኢትዮጵያንስቱ እንኳን አዶናይ ኢትዮጵያንስቱ ይበላ ይችላል ጌታቸው ረዳ ሆዳም ነው ሆዱን ይወዳል ኖ እንኳን ደብረ ጽዮን ከኔ ጋር ይበላልኝ አሉላ ሰለሞን ከኔ ጋር ይበላል ለምንድነው ግን አዳምጫ እኔ ኢትዮጵያዊ ነኝ አዶናይ እኮ ኢትዮጵያዊ ነው ኢትዮጵያንስት እኮ ነው ምንድነው የምትይው በቃ እኔ እዮዳብ ደግሞ መቼ ነው ኢትዮጵያዊ ነው አንተ ጋር ቁጭ ብሎ ኢትዮጵያዊ ነው እንዴ እውነቴን ነው የምነግርህ አንገቴን እሰጥልሃለሁ በቃ ነግሬሃለሁ እኮ ሁለት ህፃናት በአንተ በኩል 10,000 ዩሮ እሰጣለሁ ብያለሁ ስለማላምንሽ እኮ ነው እንጂ እኮ እኔ ዛሬውን እኮ ላይቭ አስገብቼና ይኸውልሽ ሁለት ልጆች የምታሳክሚ ከሆነ ይኸውልሽ ለምን መሰለሽ አዳምጪ ሳወራ አንዴ አዶናይ እኔን አሁን ላመሰገን በቪዲዮ እንዳትሰራ አልኩ ለምን መሰለሽ አዳምጪኝ ቆይ ኧረ ተው እዮዳብ ተው እዚህ ጋር እንኳን አትዋሽ ተው እኮ በቪዲዮ ወጥተው እዮዳብን አመሰግናለሁ ምናምን ሊል ማለት ነው ይሁሉ ነገር ተናግረ ይሁሉ ነገር ሰርበከው ምናምን እስቲ እንቀጥል እስቲ እንስማው እዮዳብ ጉዳይ አያልቅም እስቲ እንቀጥል ለምን ቪዲዮ አይሰራልኝም ብለህ አላልኩም አዳምጪ ለምን አውሪ ለበናሽ ቪዲዮ ማይሰራልኝ ወርቄን እንደዚህ ማውራት አልችልም አዳምጪኝና ሰው ያልሻለሽ ለምን መሰለሽ ለምን አጀንዳው የቲክቶክ ላይ አጀንዳ በቃ እቺ ሴትዮና እዮዳብ ሆኗልና አሰለቹት ህዝቡም ሰለቸው በቃ እንዴ ይገባሉ አዶናይ እንደዚህ በቃ እንትን ይላሉ ምናምን አረ ርዕስ ቀይሩ እስቲ ወደ ሌላ ርዕስም ግቡ እንዴ አይሰለቻቸውም እንዴ መናገር አቅቷት እጇ ራሱ አይንቀሳቀስም ነበር አዶናይ ካቀፋት በኋላ ማለት ነው አዶናይ ካቀፋት በኋላ በሁለተኛው ቪዲዮ ገብቶሻል በሁለተኛው ቪዲዮ አዘንጧት እነዛ እንትኖቹ ናቸው አሉ ያዘነጧት ሌሎቹ አዘንጧት ጸጉሯን አሰርቶ ምናምን ስትመጣ ልጅቷ እግሯ ጥፍጥፍ ያለ ነበር እግሯ ተዘርግቶ ፈውስ ላይ ናት ገብቶሻል ፈውስ ላይ ስለሆነች ማለት ነው እጇም ምናምን ንግግሯ እዛ ዘንጣ ያመጡት አዶንያስ እንዲሸፍድባት ነው ብለሽ ነው የምታስቢው ባንቺ አይደለም ለነገሩ አመለካከትሽ አይደለም ሁለት ቁም ነገር የሌላቸው ሰዎች ወግ ነውና እስቲ ዝም ብለን እንስማቸው ግን ምንም ቁም ነገር የላቸውም ግን እስቲ ዝም ብለን ምን እንደሚሉ እንስማቸው እስቲ አይደለም አሁን እኔን አታሳስችኝ እንደሱ ሳይሆን እሱ ልጅቷ አዶንያስን ስታይ ግራ የሚፈታታ ከሆነ አንድ ሳምንት አብራማ ተፈታታ መዳኛ ሆናለች ማለት እና ታዲያ ይበልጥ ደግሞ ኮማንድ ቴክ ቢያገባት ደግሞ ቆማ ትሄዳለች ይሄንን ያልኩት አንቺ ካንቺ ጋር አንድ ሳምንት ጎረቤት ብሆን
መስማር ነው የምታዘንብኝ። እንኳንም ፈረንሳይና እዚህ ተለያየ። እኔ እኮ ያልኩት እኮ ለፈውሷ ነው። ልጅቷ እንደምትፈወስ ሹር ነኝ። ለምን ብትይ ማለት ሁለተኛ ቪዲዮ ላይ አንቺ ስታይ የልጅቷ ደስታ አዶናይ 2 ሰዓት ቢያቅፋት ያልኩበት ሰዓት ነው። ገባሽ? ስንት ዶክተር ስንቱን አክሞ ያድናል። እነሱን ሁላ ማግባት አለበት ባንቺ አስተሳሰብ? ኖ እቺ ልጅ ቢያገባ ወይ አንድ ቀን አብሯት ቢተኛ ይሄ የኔ መንፈስ ነው ያለው። ገብቶሻል? በመንፈሴ ነው ያየሁት። ቢያገባት በእርግጠኝነት እቺ ልጅ በጣም ነው የምታምረው። በጣም ቆንጆ ናት። ቁጭ ብላ ማለት ነው ትደንሳለች፣ ትነሳለች፣ ትፈወሳለች። ፈውሷ እሱ ነው። ለምን አሁንም ለውጥ አይጭባታለሁ። አዶናይን ያፈቀረችው አፍቅረዋለች። አለቀ። ይሄንን ያልኩት እኔ ግን መንፈስና ፈስ የተምታታብሽ ነው እየመሰለኝ የመጣው። በቃ በፈሴም ሆነ በመንፈሴ ያየሁትን የተናገርኩት። አይ ቲንክ ብዙ ፉል ትበያለሽ። ፈሱ ሲወጣ ናላሽን እያዞርሽ መሰለኝ እንደዚህ አይነት። እቺ ሴትዮ ነው ጤነኛ አትመስለኝም። የዚች መንፈስ ደግሞ አያልቅም እንዴ? መንፈሴ አዶናይ እንደዚህ ሲሆን አሳይቶኛል፣ ጆን ዳንኤል እንደዚህ ሲሆን፣ አሁን ደግሞ ከዚህ ልጅ ጋር እንደዚህ ቢሆን ምናምን። ኧረ እቺ እኔ ጤነኛ አትመስለኝም በጭራሽ። አዶናይ ከወደዳት ወይ አብሯት ካደረ ልጅቷ ትድናለች። እኔ ሰርፕራይዝ ነው ያደረግሽኝ። ምልሽ ይሄ ጫውታ አይደለም እኮ ስለ ሰው ልጅ ህይወት እያወራን ያለ ነው። ስለ ልጅ ይሄ በመንፈሴ ነው ዛሬ ይኸውልሽ። ነይ እንደሱ አይደለም ማይ አንድ ነገር ልንገርሽ። አዋቂ አይደለሁም ማርሽ ቅድም አይደለ? አዋቂ ካልሆንሽ አንቺ ትንቢት መናገር አትችይም። በሰው ህይወት ልጅቷ ሰኒዬ ወይ አንድ ነገር ልጠይቅሽ። ካደሩ በኋላ ካልዳነችስ ምን ያል ኤግዛክትሊ እኔን እንትን ይበሉኛ። ይለኔ አንድ ወሬ ላውራ። ለማንኛውም የስራ ፈቶች ስብስብ ማለት ይሄ ነው። ስለምን እንደሚያወሩ ራሱ ታውቁም። በቃ ዝም ብሎ ይመጣላቸው። አንዳንድ ጊዜ እኮ በጣም እየዘገነነ የተንኮልና ምናምን ተገኮ ድንግጥ እያደረገ ያስቃል እኮ ሳትፈልግ። ኧረ በተራ እናውራ። ሁለት ጥያቄ ያለኝ አንዴ እኔ ልጨርስና በቃ ልውረድ። ኖ ለምንድን ነው ድል የሚሰጥ? በተራ ነው የምንሄደው እንዴ? ለወንዶች አንዴ ድል ይሰጥና ሊበጠብጥ ነው የገባው። ጥያቄ ያለን ለምንድን ነው ግን በጽሁፍ የማታስረዳው? እዚህ ጋር ጻፍና ፒን አድርገው። ጆ አንድ ጊዜ በተራ ከሄድን ሰኒ ስጨርስ ያ ከዛን ሰናይት ከዛን ኢንሳይደር አውርታለች። ኦኬ በመሀል ላይ ወርዳ ስለመጣች ነው። ከዛ ጆና ከዛ ማለት አነሺ በእናት እሺ አዎ እኔ አሁን ጥያቄ እርግጠኛ ነሽ ወይ አዶናይ እሺ ብሎ አብሯት ካደረ ትድናለች ወይ? እቃቃ ጨዋታ እናድርገው የምልሽ ይሄን። እንዲህ ተሰብስበው ሲያወሩ የሆነ ትልቅ አጀንዳ አይመስልም? የሆነ ለሀገር የሚጠቅም ለትውልድ የሚጠቅም ምናምን ወሬ አይመስልም? እንዲህ ሲያወሩ ተሰብስበው ምናምን እዚህ ጋር መጥተው የህፃን ወሬ ያወራሉ። በቃ አዶናይ ከልጅቷ ጋር እንደዚህ እንትን ቢል ቢተኛ እንትን ቢል ምናምን እያሉ የነዚህ ሲለያል። የነዚህ በጣም እነዚህ ኬት እንደተሰበሰቡ ራሱ ሀገሬ ልጆች ሰላማችሁ ብዝት ይበልልኝ። ዛሬ በአማርኛ ነው የምሰራው ለአንዳንድ ደርሳቸው ስለምፈልግ። እስኪ ከመለስ ዜናው ልጀምር። ሼር አድርጉላቸው። ከሀገሩ በላይ ለኢትዮጵያ ነው ያደረገው። ከሀገሩ ከትግራይ በላይ ለአዲስ አበባ ጎንደር ምናምን ነው ያሳደገው። ትክክል፣ በትክክል ከመለስ በላይ ላሳር። መለስን ግን አስበላችሁት። የገባችሁ መቼ ነው? መለስ ከተበላ በኋላ ነው። መለስዬ እንደዚህ ነበር የከፋው ሲመጣ ማለት ነው። አሁን ደግሞ እውነቷን ነው። አሁን ነው በቃ ሰው እየገባው ያለውና አሁን በቃ ታል ቲክቶክ ላይ ምናምን እንደምታዩት ነው። ኮሜንት ላይ መለስ ማረን ምናምን ማለት ጀምሯል ህዝቡና እውነቷን ነው። እስቲ እንቀጥል። ምንድነው በቃ መንፈሴ ነግሮኛል። አዶናይ ይበላል። ጆን ዳንኤልን ከ2 ዓመት አይቀጥልም። ንገሩት። ይህንን ያክል ጥላቻ በዚህ መጠን ትግሬ ላይ ያላችሁ ጥላቻ በዚህን ያክል በቃ ትግሬ ከፍ እንዲሉ ማትፈልጉ ህዝብ ማለት በጣም በሚገርም ሁኔታ መለስ አንድ ኢትዮጵያ ብሎ ነው የመጣው። አዶናይም አንድ ኢትዮጵያ ብሎ ነው የመጣው። ጆን ዳንኤልም አንድ ኢትዮጵያ ነው።
ስቲል ግን ደስተኞች አይደላችሁም። ለምን? ትግሬ የሚባል ታሪክ መጥፋት እንዲጠፋላችሁ ስለምትፈልጉ 6 ዓመት 5 ዓመት ተመለሱ ወደ ኋላ። የእያንዳንዱ የኢትዮጵያ ብሔር እንዳለ እኛን ተጨፍጭፎ ትግሬ ላይ ሲዘምት አንድም የኢትዮጵያ ብሔረኛ ጋር የቆመ የለም። ይሄ ማለት ምንድነው? ካሁን በፊት እንደተበላ ነው አሁንም አንበላም፣ ተነቃቅተናል። የእያንዳንዱ ሻወራሻት በአዶናይም በጆን ዳንኤል ሪከርድ አለች። አንድ ይሁኑና ከነዘር ማንዘር ለምን የኢትዮጵያ አንድ አባባል አለ በጣም ያስተዋልኩት ነገር፣ አንዱን ማስበላት ስትፈልጉ መንፈሴ ነገረኝ የምትሉ ታሪክ አላችሁ። መንፈሴ እንደዚህ ነገረኝ። የትኛው መንፈስ? የሰይጣን ያጋንንት እሱ ነው። ስለዚህ አንሸዋወድም፣ በደንብ አድርገን ተነቃቅተናል። የእያንዳንዱ ሪከርድ አለች። እነዚህ ልጆች ደግሞ ምንም አይሆንም። ምንም በደንብ ደግሞ ማስረግጬ እስኪ እንዲያው ልንገራችሁ በደንብ አድርጌ በደንብ እንዲገባችሁ የምፈልገው ነገር አዶናይ ምንም አይሆንም። ግን ደግሞ ማለት ነው አዶናይ ቢሄድ እንደ አዶናይ ይፈጠራል፣ እንደ አዶናይ ይወለዳል። የትግራይ ማህፀን ጀግና ነው የሚወልደው። የትግራይ ማህፀን እንደ አዶናይ አይነት እንደ መለስ አይነት እንደ ሌሎቹ አይነት ጀግና ነው የሚወልደው። ማጅራት መቺ፣ ሌባ፣ ሽፍታ፣ ገዳይ አይወልድም። ሯጭ፣ ቅዘናም አይወልድም። የትግራይ ማህፀን የተባረከ ጀግናም ብቻ ነው የሚወልደው። ስለዚህ አዶናይ እንኳን የሆነ ነገር ቢያጋጥመው እንደ አዶናይ ሺዎች አሉ፣ ተቆጥረው ማያልቁ እንደ አዶናይ አሉ። ስንት ጀግና የትግሬ ወጣት ሶሻል ሚዲያ ስላልወጣ ነው። ስንት ጀግና ትናንት ይሄን ሁሉ ጠላት መጥቶ ረግጦ ሲያባረር የነበረ ስንት ጀግና ውስጥ አለ ትግራይ ውስጥ ቆራጥ። ስለዚህ የትግራይን ህዝብ እንዲጠፋ ነው የምትፈልጉት። ናቃለን በደንብ አድርገን። ግን ደግሞ የምትፈሩትን ነገር በትግሬ መገዛት ነው። አትረግጭም ነገራችሁ ነገር በትግራይ ህዝብ ትገዛላችሁ። በትግራይ ወጣት መንግስትነት ይዞ ትገዛላችሁ። ሼር አድርጉት፣ ቪዲዮን ሼር አድርጉት። በየሰዓት ለምን ሰው ዘረኛ እንደሚሆን ራሱ በቃ አይገባንም። በዚህ ኑሮ ውድነት በዚህ እንትንስ በየሰዓት ምን ያደርጋል ዘረኝነት? አሁን አንዳንዶች አሉ ደግሞ ምርጦች በቃ በየሰዓት ኑሮን ለማሸነፍ ነው እንጂ ተፍ የሚሉት እዚህ ጋር ስለዘር ምናምን በቃ ምንም አያገባንም ብሎ የሚኖሩ ሰዎች አሉና እነሱ ሊደነቁ ይገባሉ። እነዚህ ደግሞ ምቀኞች ደግሞ አሉ እዚህ ጋር እየመጡ መንፈሴ እንደዚህ አለኝ፣ መንፈሴ እንደዚህ ብሎኛል፣ እንትና እንደዚህ ይሆናል ምናምን የሚሉ አሉና ይገርማል። ብቻ ስንት አይነት ሰው እንዳለ ክስ እየተመሰረተብሽ ነው እውነቱን ስነግርሽ ማለት ነውና ለዛ ከዚህ ሁሉ ወርቄ ለምን ወታ ይቅርታ ትጠይቅም ብያለሁ። የመስርቱ ችግር የለውም። በምንድነው የሚመሰርቱብኝ? እያሰማችሽ አልነበር እንዴ ኩዊን ትናንትና? ምንድነው? እኔ እኮ ተኛው እኮ እንቅልፍ ወሰደኝ። አንቺ ገብተሽ ከዛ በኋላ ሌላ ልጅ ሪከርድ ተጽፏል። ፕሬፌክቱር ባለሽበት አገር ፕሬፌክቱርና ጀንደርመሪ በፈረንሳይኛ ይኸውልሽ። አይ ችግርማ አለው የምንኖርበትን ሀገር እናውቀዋለንና አለው ችግር። ግን ከዚህ ሁሉ እዛ ጋር ከመደራረስ ምን ችግር አለ? ይቅርታ ብትጠይቂ አንቺ። ይኸውልሽ አንደኛ እነሱ ማለት ነው ገብቶሻል። እኔ አዶናይንም ስናገር ማለት ነው ሊንዳ የምትባልና ማለት ነው እቺ ሎዛ የምትባለው ወጣ በተናገረችው ነው የተናገርኩት። ገባሽ? ለዚህ ማለት ነው እኔም መልስ አለኝ። ምንም ችግር የለም፣ እጠብቃቸዋለሁ። ከዛ በኋላ ያለውን አጠፋ እናያለን። ወርቄ አንድ ነገር ልንገርሽ፣ የፈለጉትን ወጥተው ቢናገሩ እነሱ የተናገሩትን የሚመጥን መልስ እንጂ አስገድላለሁ ወንጀል ነው። እሱ ችግር የለውም፣ ይጠይቁኝ ስለ አዶናይ ለምን እንደዛ እንዳልኩኝ ምን እንዳልኩኝ ምንም በምን እንደሚከሱኝ ብቻ ሊዮ ገብቶሻል። ፋይል እኮ ይሰጥሻል፣ ዝም ብለሽ እኮ አትከሰሽም። ገባሽ? በአንቺ በኩልም ጠበቃ አለ፣ ፋይል ይሰጥሻል። ማን እንዳለበት አያለው፣ አለቀ። ለኔ ፋይሉ ይቀመጣል። ገብቶሻል? ምንም ችግር የለውም። በቃ ይቅርታ ማትል ከሆነ በቃ አስገቧት፣ ትግባ። በቃ በህግ መጠየቅ አለባት። ይቅርታ ማትል ከሆነ እሱ ደግሞ አሁን እኔ ሊከሰኝ ነው። ገባ? የሚከሰኝ በብሔር ፖለቲካ ሲናገር ስንት ታውቂያለሽ? በኋላ ያሉት መልስ እየሰጡኝ ነው። መልስ እየሰጡኝ ስለሆነ እኔ አይመለከተኝም። ይኸውልህ
አንደኛ ነገር ማለት ነው እኔ የምለይበት የራሴ ምክንያት አለኝ። ገብቷል? ምን መናገር እንትን እንደምል አውቃለሁ እና ማለት ነው ፖለቲከኛ እንደሆነ እኔ ጭምብሉን አውልቄ ካላሳየዋችሁ ማለት ነው ወይ መንግስት ይመርጣል ወይ ደግሞ ማለት ነው ወዴት እንደሚሄድ ታዩታላችሁ። ልክ ለኔ ደብዳቤ ሲደርሰኝ እሱ ማለት ነው በደንብ ይመርጣል። እውነቱን ነው የምነግርህ። አለቀ። ያኔ ይታወቃል፣ እውነቱ ይወጣል። አለቀ። እሱ ማለት ነው ምንም አይነት ነገር ከሌለበት በእግዚአብሔር የሚያምን ከሆነ ምንም ምል ከሆነ ማለት ነው ምንም መጨነቅ የለበትም እኮ አይደለ? ለምን ተጨነቁ የፖለቲካ እንትኖች? ለዚህ ይሄ ነው። ለምን ውጣ ውጣ ትልታላችሁ? ውጣ ውጣ የዶክተር አዳኖ ተማሪ ምናምን የምትለው ውጣ ውጣ ለምን ውጣ ትልታላችሁ? አያችሁ፣ በራሳችሁ አትተማመኑ። ቁም ነገር የለሽም ማታሪያ ምን ይሰራል እዛ? እሱ ኮንፊደንስ ገንቡ የሚለው እውነቱን ነው ለእናንተ። እኔ ማንኛውም ሰው ፊት ባልን ነው ብቀርብ ማለት ነው አስረግጬ ነው የምነግርህ ማለት ነው በስነ ስርዓት የመግለጽም የመሰለኝን ነገር የመግለጽ ሞራሉ አለኝ ከልጅነቴ እስካሁን ድረስ ማለት ነው። ገባችሁ? ለዚህ ነው የቆረቆራችሁ። እኔ እና የመሰለሽ የምትገልጪው ታዲያ እያሟረትሽ ነው እንዴ? ሰው ላይ እያሟረትሽ ነው። እንደዚህ እንትና እንደዚህ ይሆናል፣ ጆን ዳንኤል እንደዚህ ይሆናል፣ አዶናይ እንደዚህ ይሆናል እያልሽ ነው እንዴ እንትን የምትይው? ሴትዮ ግን በቃ እያየናት ልትጨልል ነው ማለት ነው። እሷ ከሱ ፍቅር ያዛት ነው የመሰለኝ። ገባሽ? ምንድነው በሁለተኛው ቪዲዮ ስትመጣ ካበሻ ቀሚሱ በኋላ አለ ፔጁ ላይ ገባሽ? ያበሻ ቀሚሱን ያጠፉት አጥፍተውታል ብዙ ቦታ ገባሽ? የእንትኑ ግን ማለት ነው እዚህ የሁለተኛው ቪዲዮ ላይ የሱ ቪዲዮ ላይ ማለት ነው ገብታችሁ ማየት ትችላላችሁ። በጣም ነው የምታምረው። መልሶ እንዲያቅፋት ትፈልጋለች። በሁለተኛው ቪዲዮ ከ30 ደቂቃ በላይ አቅፏታል። ረጅም ጊዜ ይዛው ማለት ነው። እጇም ተፍታቷል፣ እግሯም ቀጥ ብሎ ነው ያዩት። ገባሽ? ትንሽ ነው የቀረው በቃ ልትፈወስ ማለት ነው። ወይ አቅፏት ረጅም ሰዓት ወይ ደግሞ አቅፏት ቢተኛ እቺ ልጅ እርግጠኛ ትፈወሳለች ነው ያልኩት። በቃ አለቀ። ይሄ ነው የኔ። አሁንም ሐሳቤን አልቀየርም። ትፈወሳለች በቃ። ኦኬ፣ ሌላ ሰው ጥያቄ ካለው ይጠይቅ። ከዚህ በላይ የዚህ ሴትዮ ጣጣ አያልቅም። አሁን ደግሞ ጭራሽ አዶናይን ሚስት ልትመርጥለት ነው። አብራው ትደረች ሴትዮ። ጤነኛ አትመስለኝም እኔ። በስማ ፋሚሊ፣ የዛሬ ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይሄን ቻናል ደግሞ ሰብስክራይብ ካላረጋችሁ ሁላችሁም ቻናሉን ሰብስክራይብ እያረጋችሁ ውጡ። ይመቻችሁ።